ሁሉም መንፈሳዊ እግዚአብሔር አምላክ ቢወድና ቢፈቅድ ይህን ኃይለ ቃል መነሻ አድርገን እንማማራለን። ኃይለ ቃሉን ተጽፎ የምናገኘው በዜና ሐዋርያት ወይም በሐዋርያት ሥራ ምዕራፍ 2 ከቁጥር 4 ላይ ነው። በአማርኛው መጽሐፍ ቅዱስ ሁሉም መንፈስ ቅዱስን ተመሉ ይላል። ኃይል የሆነ መንፈስን ተመሉ። ኃይል የሆነ ምንን ተመሉ አለ? መንፈስን ተመሉ። ወተመሉ ኩሎሙ መንፈስ ኃይል ጽን የሆነ መንፈስን ተመሉ ይላል። እንግዲህ እንደ እግዚአብሔር ፈቃድ ዛሬ የምንማማረው ስለ ታላቁና ገናናው ዓመታዊ ክብረ በዓል ስለ ጰራቅሊጦስ ነው። ስለዚህ ታላቅ ይህን ገናናና ታላቅ የሆነ መንፈስ ተመሉ ይላልና መንፈስ ማለት ምንድን ነው? እንግዲህ መጽሐፍ ቅዱስ ካልተተረጎመ አስቸጋሪ ነው። እግዚአብሔር የተመሰገነ ይሁን። የኛ ቤተ ክርስቲያን በመምህራን ምክንያት ሁሉን ነገር የጎደለውን ሞልተው የጠመመውን አቅንተው የራቀውን አቅርበው የረቀቀውን አጉልተው እነሆ የመጻሕፍት ዓይን የሆኑ ሊቃውንትን የሰጠን አምላካችን ስሙ የተመሰገነ ይሁን። ስለዚህ ይህ የሚታወቀው በትርጉም ነው። ካልተተረጎመ መጽሐፍ ቅዱስ አስቸጋሪ ነው። መጽሐፍ ቅዱስ ማለት በቆዳ የተጠቀለለ ፍሪዳ ማለት ነው። በቆዳ የተጠቀለለው ፍሪዳ የሚያርደው የሚያወራርደው ቆዳውን ካልገፈፈው ውስጥ ያለው ሊገኝ አይችልም። ዝም ብሎ እስከነ ቆዳው ለመስዋዕትነት አይበቃም ማለት ነው። ስለዚህ ምን መሆን አለበት? የሚያርደው የሚያወራርደው ቆዳውን መግፈፍ አለበት ለመስዋዕትነት እንዲበቃ። ስለዚህ መጽሐፍ ቅዱስም በሚስጢር በጥቅስ ቆዳ የተጠቀለለ ነው። ለዚህ ትርጓሜ ያስፈልገዋል እና ስለዚህ ወተመሉ ኩሎሙ መንፈስ ሁላቸውም ኃይል የሚሆን መንፈስን ተመሉ ይላል። እንግዲህ ትምህርቴን አጠር ነው የማደርገው። መንፈስ ማለት ምንድን ነው? ይህ መንፈስ ያለው ቅዱስ ሉቃስ መንፈስ ብሎ የጠራው ምንድን ነው ሲባል እንግዲህ ብዙ መንፈስ የመንፈስ ብዙ ትርጓሜ አለው። መንፈስ እንግዲህ ነፋስም መንፈስ ይባላል። ነፋስ ምን ይባላል? ነፋስም መንፈስ ይባላል። ነፍስም መንፈስ ትባላለች። መንፈስ ቅዱስም መንፈስ ይባላል። አጋንንትም መናፍስት ይባላሉ። መላእክትም መናፍስት ይባላሉ። ስለዚህ መንፈስ የሚለው ትርጓሜ ምንድነው ሲባል ረቂቅ ማለት ነው። መንፈስ የሚለው ረቂቅ። አንዳንድ ሰዎች ሲሳደቡ አንተ መንፈስ ይላሉ። በልባቸው ተሳደው ሙተዋል። መንፈስ ማለት በትርጓሜ መንፈስ ቅዱስ ላይ ይተረጉማል። ስለዚህ መንፈስ ቅዱስ ብሎ አሁን ሲድብ ነው ካለማወቅ አንጻር የተነሳ ማምላክ። ስለዚህ መንፈስ የሚባለው ነፋስ መንፈስ ይባላል ብያቸዋለሁ። ለምንድን ነው መንፈስ የሚለው ረቂቅ ማለት ነው? ለምን ነፋስ ረቂቅ ተባለ ከተባለ ነፋስ በየት ይምጣ በየት ሂድ አይታይም። ዛፉን ሲያወዛውዘው ባሕሩን ሲገስጸው አቧራውን ሲያቦለው እናያለን። ግን ነፋስን ያየው የለም። ነፋስንም ሩጦ የደረሰበት የለም። ነፋስንም የጨበጠው የለም። አሁን መጥቶ የደረሰ ሳይባል ይጠፋል። ስለዚህ ምንድነው ማለት ነው? ነፋስ መንፈስ ነው። መንፈስ ምንድነው? ረቂቅ ነው። ነፍስም መንፈስ ትባላለች። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 5 ከቁጥር 16 ላይ ይታጥፉ መንፈሰ ይላል። ይታጥፉ መንፈስን አታጥፉ ይላል። እንግዲህ ስለ ሁለት ነገር ነው። አንደኛ መንፈስ ያለው እዚህ ላይ ልቦናን ነው። ልቦናችሁን የሆነ ያልሆነ ነገር በማስተር ልቦናችሁን አታባክኑ። ስለዚህ መንፈስ ተብላ ልብ ትተረጎማለች። ለምን ረቂቅ ተባለች? ለምን መንፈስ ተባለች ከተባለ እንደ ነፍስ ያለ ረቂቅ መንፈስ የለም። ለምን? ነፍስ መንፈስ ናት፣ ረቂቅ ናት። ለምሳሌ እስኪ አሁን እኛ ሁላችንም ነፍስ አለን አይደለም? ይመናል ነፍስ አለን። ግን አሁን ነፍሳችን ከራሳችን ናት፣ ከእግራችን ናት፣ ከእጃችን ናት። ከየት ነው ያለችው ነፍሳችን? እስኪ ንገሩ። ነፍሳችን ከምን ነው የምትኖረው? በአካላችን ሁሉ ነው አይደል ነፍሳችን ያለች? በአካላችን ሁሉ። ይህን የምናውቀው እግራችን የሆነ ነገር ቢነካን ያመናል፣ እጃችን የሆነ ነገር ቢነካን ያመናል። ለምን ሲባል ነፍሳችን ስላለች። ስለዚህ በአካላችን ሁሉ ነፍስ አለች ማለት ነው፣ ከስጋ ጋር ተዋህዳ። ግን የሚረቃችሁ ማለት ነው የሚረቀው ነገር እግሩን ተቆርጦ ሰው መኖር ይችላል አይችልም? ይኖራል። እጁንም ተቆርጦ ይኖራል። ስለዚህ በአካል ሙሉ የምትኖር ከሆነ ይቺ መንፈስ የተባለች ነፍስ እንዴት ነው የምትኖረው?
ትቆረጣለህ አትቆረጥም። ይሄ መንፈስነቱ አለ። እንደገና ደግሞ በሞት ጊዜ የሚገርመኝ ነገር አለ። አሁን ሰው ሲሞት አልጋ ላይ ለሞት እየቀረበ እየተፈራገጠ ከዚህ በኋላ ነፍሱ ከስጋው ተለይታ ሲሄድ የሚያያታለ የለም፣ አትታይም። የምትታይ ቢሆንማ ቤቱን ዘግተን መጋረጃውን ጋር ማን ይሰዳት ነበር? ግን አትታይም። ቤት ሾልካ እንደምትዝራ አትታይም ከስጋ ተለይታ ስትሄድ። ስለዚህ ምንድናት ማለት ነው? ነፍስ መንፈስ ናት ማለት ነው። ስለዚህ መላእክትም ቅዱሳን መናፍስት ይባላሉ። ረቂቃን፣ የማይታዩ የማይጨበጡ የማይዳሰሱ ግዙፍ አካል የሌላቸው ቢታዩም እንኳን ለእንደነ ባይራን ላለው እንደነ አፎመያ ለነዚህ ቢታዩ ስጋዊ ደማዊ ስለሆኑ መልአክ ቢገለጽላቸው አይተው መቋቋም ስለማይችሉ በሚችሉት መጠን በሰው በንጉስ አምሳል ይገለጻሉ እንጂ ለመላእክት የሚጨበጥ አካል የላቸው። መናፍስት ናቸው። መናፍስት ትርጉሙ ምንድነው? ረቂቃን ማለት ነው። ረቂቃን። ስለዚህ አጋንንትን መናፍስት ይባላል። ግን መላእክትንና አጋንንትን የምንለየው መናፍስት ርኩሳን ብለን አጋንንትን እንለያለን። መናፍስት ቅዱሳን መላእክት ማለት ነው። አጋንንትም አሁን አይታይም፣ ረቂቅ ነው። አጋንንትን መናፍስት ይባላል። አሁን ከሰው ላይ አድሮ ሰውን ከሰው ሲያጣላ፣ ሰውን ከሰው የሰው ነገር ሲያሳስብ፣ በሰው ላይ አድሮ ክፉ ነገር ሲያሰራ አይታይም። ግን እንዲህ የሚያደርግ መንፈስ ነው። ይህ መናፍስት ርኩሳን ግን አይታይም። ስለዚህ ረቂቅ ነው ማለት ነው። እሱም ራሱ ዲያብሎስ ሰይጣን ማለት ነው። እንደገና የመጨረሻው ደግሞ መንፈስ ቅዱስ ራሱ መንፈስ ነው። መንፈስ ቅዱስ ወተመሉ ኩሎሙ መንፈስ ኃይል የሆነ መንፈስን ተመሉ ያለው ዛሬ የምንማማርበትን መንፈስ ቅዱስን ነው። መንፈስ ቅዱስ መንፈስ ነው፣ ረቂቅ ነው። መንፈስ ቅዱስ ለወደደው በተለያየ ምክንያትና ምሳሌ በሚችለው መጠን ይገለጣል። ለምሳሌ በዮርዳኖስ ላይ በቅዱስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ላይ ስናነብ እነሆ የእግዚአብሔር መንፈስ ነው የሚለው። የእግዚአብሔር መንፈስ የእግዚአብሔር መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየሁ ይላል። የእግዚአብሔር መንፈስ ይላል በርግብ አምሳል። ስለዚህ ለመጥምቀ መለኮት ለቅዱስ ዮሐንስ በርግብ አምሳል የታየው የእግዚአብሔር መንፈስ ያለው ያ መንፈስ ቅዱስ ነበረ። መንፈስ ቅዱስ ነው። በርግብ አምሳል ለሱ ተገለጠ። በደብረ ታቦር ለሐዋርያት በደመና አምሳል ተገለጠ። አሁን ደግሞ በዛሬው ዕለት ደግሞ እነሆ በእሳት አምሳል ደግሞ ለሐዋርያት ተገልጾላቸዋል። ለሐዋርያት ወርዶላቸዋል በእሳት አምሳል ማለት ነው። ስለዚህ መንፈስን ተመሉ ይላል። እንግዲህ ይህ መንፈስ ከሌሎች መንፈስ የተለየ ነው። መንፈስ ብዙ አለ ብያችኋል። ይህ ግን መንፈስ ቅዱስ ይባላል። ቅዱስ የሚለው ትርጓሜ አንደኛ ልዩ፣ ከሌሎች መናፍስት ልዩ የሆነ ሁለተኛ ክቡር፣ ንጹህ፣ ጽኑ የሆነ የማይለወጥ መንፈስ ማለት ነው። መንፈስ ቅዱስ ይለዋል። ከዚህ ሁሉ መናፍስት የተለየ መንፈስ አጽናኝ። እንዲሁም አባ ሕርያቆስ ምን ይላል? ወቅዱስ ጰራቅሊጦስ መንፈሰ ጽድቅ ዛጽናኪ ይላል። እነሆ ያጸናሽ የእውነተኛ መንፈስ ነው። ባህርያዊ ሕይወት ባህርያዊ እስትንፋስ የሆነ ማለት ነው። ናዛዚ ከሳቲ ያዘኑትን የሚያረጋጋ ከሳቲ የተሰወረውን የሚገልጥ መስተፍሲ እነሆ የሚያስደስት መስተስሪ ኃጢአትን ይቅር የሚል ልዩ የሆነ መንፈስ ማለት ነው። ይህ መንፈስ ነው። ይህን መንፈስ ሐዋርያት መድኃኔ ዓለም ክርስቶስ በዚህ ዓለም ተመላልሶ 3 ዓመት ከ3 ወር አስተምሮ ሙቶ ተነስቶ በ40ኛው ቀን ሲያርግ ይህን መንፈስ እንደሚልክላቸው አዟቸው ተስፋውን ነግሯቸው ነበረ። ሐዋርያትም ክርስቶስ ያዘዛቸውን ትእዛዝ ተቀብለው እነሆ በአንድ ላይ ሆነው እየጸለዩ 120 ቤተሰብ ያለመለያየት በአንድ ላይ ሆነው እየጸለዩ ይህን መንፈስ ይጠብቁ ነበረ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ጽድቀ ማርያም። ከአርያም ኃይል የተባለው መንፈስ ቅዱስን ነው። ከአርያም ከልልና የሚመጣላችሁን ያን ኃይል የሚሆነውን መንፈስ እስክታገኙ ገንዘብ እስክታደርጉ ድረስ ከኢየሩሳሌም እንዳትወጡ በዚህ ኑሩ ብሎ ክርስቶስ አዟቸዋል። የክርስቶስን ትእዛዝ ተቀብለው ሐዋርያት በአንድ ላይ ሆነው ሞቷዊ ቤተሰብ ይጸልዩ ነበረ። መድኃኔ ዓለም ክርስቶስ ደግሞ የተናገረውን የማያስቀር የማያደርገውን የማይናገር አምላክ ነውና ካረገ በ10ኛው ከተነሳ በ50ኛው ይሄን መንፈስ ላከላቸው። ምዕራፍ 2 ላይ ግብረ ሐዋርያት ስንመለከት
ዋመ ተፈጸመ መዋዕለ ጴንጠቆስጤ ባለ ሃምሳው ቀንም በተፈጸመ ጊዜ ሁላቸውም በአንድነት በአንድ ቦታ ነበሩ። ያን ጊዜ ድንገት ከወደ ሰማይ እንደ ነፋስ ያለ ድምፅ መጣ። እንዳውሎ ነፋስ ነው የሚለው። እንዳውሎ ነፋስ ግብተ መጻ ድምፅ እምሰማይ ከመድምፀ ነፋስ ከመድምፅ አውሎ ነፋስ ይላል። እንዳውሎ ነፋስ ያለ ድምፅ ከላይ መጣ፣ እየተንጎደጎደ መጣ ከላይ ይላል። ያን ጊዜ ሁሉ በሁላቸው ላይ እነሱ በነበሩበት በዛ በቤቱ መላ ይላል። ያ መንፈስን ነው ያ መላ በእነሱ ላይ መላ። በሐዋርያት ላይ ወአስተርአዮሙ በአምሳለ እሳት ክፉላት ከመ እሳት ዘይት ከፈል። እነሆ እንደ እሳት የተከፋፈለ እንደ እሳት የተከፋፈለው ነው። በክፍል ወርዶ ከራሳቸው ላይ ያረፈ። በምን አምሳል ወረደ? እዚህ ላይ ያልኳችሁ በእሳት አምሳል ወረደ። ያ ከነሱ ላይ ሲያርፍ ያን ጊዜ ወተመሉ መንፈስ ኃይል። እዚህ ላይ እረሳችሁ። ያን ጊዜ የኃይል የሚሆነው ጽን የሚሆነው እውነትን እንዲናገሩ እንዲያስተምሩ ፍርሃን የነበሩት ጽዋን እንዲሆኑ ይህን መንፈስ ላከላቸው ማለት ነው። ይህን መንፈስ ላከላቸው። ስለዚህ በእሳት አምሳል ላከላቸው። ስለዚህ መንፈስ ቅዱስ ስልጣኑ ባህሪው እሳት ነው። በብዙ መጽሐፍ ደግሞ እሳት እያለ ይገልጸዋል። አባ ሕርያቆስ አኮ ከመ መሥዋዕቶሙ ለቀደምት አበው ዘበ ደመ በግ ሐርጌ ወላይም፣ እንደ ቀደሙ ሰዎች በበግና በላይም ይሰውት እንደነበረ ያለ መስዋዕት አይደለም። አላ እሳት ውቱ እሳት የሚያቃጥል እሳት ነው እንጂ እሳት ማህያዊ ለረቷነ ልቦናቸው ቀና ለሆነ ንስሐቸውን ኃጢአታቸውን ላበ ንስሐቸው ተናግረው ቀኖናቸውን ፈጽመው ከኃጢአት ንጹሕ ነው ለሚቀበሉት ሕይወት የሚሆን እሳት ማህያዊ ለረቷነ እሳት ማህያዊ ለረቷነ እሳት በሌላ አማጽያ ለለይክዱ ስሙ። አያችሁ፣ ንስሐ ለማይገቡ ስመ አምላክነቱን ለሚክዱ ግን የሚያቃጥል እሳት ነው። ሁለት ግብር ያለው እሳት ነው። እሳት ታስታውሳላችሁ፣ ታውቃላችሁ። ጸበል ቤት መንፈስ ያደረባቸው ሰዎች በጣም የሚቀዘቅዝ ጸበል ቤት ውስጥ ገብተው ምንድነው የሚሉት? በረደ ቀዘቀዘኝ ነው የሚሉት አይደለም፣ አቃጠለኝ ነው የሚሉት። እንዴ ውሃውን እኮ ብትነኩት በጣም ቀዝቃዛ ነው። የሚገርማችሁ ግን ጸበል ቤት ሲገቡ አቃጠለኝ ፈጀኝ ይላሉ። ስለዚህ ውሃው አይደለም የሚያቃጥላቸው፣ በውሃው ላይ ያለ ጸዳለ ብርሃኑ ኃይሉ ስልጣኑ የእግዚአብሔር ስልጣኑ ያቃጥላቸዋል። በአባቶች እጅ በካህናት እጅ መስቀሉን ሲሳለሙት አቃጠለኝ ፈጀኝ ይላሉ። እንዴ በካህናት እጅ ላይ የተያዘው መስቀል እኮ ዕፀ መስቀል ነው፣ እሳት አይደለም። ግን ለአጋንንት የሚያቃጥል ይሆናል። የሚያቃጥላቸው ምንድነው ሲባል ኃይሉ ስልጣኑ ያቃጥላቸዋል ማለት ነው። ስለዚህ ይህን መንፈስ ነው ለሐዋርያት የተላከላቸው። ይህን መንፈስ ተመሉ። ከአረገ ከተነሳ በ50ኛው ቀን ካረገ በ10ኛው ቀን ስለምን አባቶች ሊቃውንቱ በትርጓሜው ላይ ስለምን ካረገ በ10ኛው ይህን መንፈስ ላከላቸው ይሉና ይተረጉሙታል። በትርጓሜ ሲያቀኑት አይ በ10ኛው ቀን መላኩ እኔ 10ሩን ቃላት ጠብቄ 10ሩን ሕዋሳት ጠብቄ መንፈስ ቅዱስን እንደላኩላችሁ እናንተም 10ሩን ቃላት 10ሩን ሕዋሳት ብትጠብቁ መንፈስ ቅዱስ ይላክላችኋል፣ እልክላችኋለሁ ሲል ለዚህ ምሳሌ ነው። 10ቱን ቃላት አሁን ሕፃኑ የማያውቀው የለም። በግብር እንኳን ሕፃኑ ትልቆቹም አናውቀው፣ በግብር ነው የማናውቀው እንጂ 10ቱን ቃላት አሁን በሁሉም በስም በዝርዝር ሁሉም ያውቀዋል። 10ሩ ሕዋሳት የሚባሉ ደግሞ አሉ። በዚህ በሳይንሱ በዓለሙ 10ሩ የሰው ልጅ ስንት ሕዋሳት አለው ነው የሚባል? ስንት ሕዋሳት አለን እኛ? ተናገሩ እንጂ። 5 ሕዋሳት። ይኸው 5 ሕዋሳት። ዳቦ ተማሪ 5 ሕዋሳት ይላል። የኛ የቆሎ ተማሪ ደግሞ 10 ሕዋሳት ብለን ነው የምንቆጥረው። ይሄ እኮ ትርጓሜ ያለው። የቆሎ ተማሪ ማለት አሁን እንደ ውርደት ይመስላችኋል? የቆሎ ተማሪ ማለት ቆሎ ከቋጠሩት ካሰቡት ሀገር ያደርሳል፣ አይበላሽም። ካሰቡት መንገድ ያደርሳል፣ ምንም አይበላሽም። ዳቦ ግን ለአንድ ቀን ለሁለት ቀን ይበላሻል፣ ካሰቡት አያደርስም። ልክ እንደዚህ ነው የእኛ ትምህርትም የቤተ ክርስቲያን ትምህርት እስከ መንግስተ ሰማያት ድረስ የሚያገባ ስለሆነ የቆሎ ተማሪ የምንባለው። ስለዚህ ሳይንሱ ዓለም 5 ብሎ ይቆጥራል። የእኛ ቤተ ክርስቲያን ግን ለሰው ልጅ 10 ሕዋሳት አሉ።
10 ሕዋሳት። 5ቱ አፋዊ ናቸው፣ 5ቱ ውሳጣዊ ናቸው። አፋዊ እንደሚታወቀው አንደኛ እግር ነው፣ ሁለተኛ እጅ ነው፣ ሶስተኛ ደግሞ ጆሮ ነው፣ አራተኛ አይን ነው፣ አምስተኛ ደግሞ አፍ ነው። ይሄ አፋዊ ሕዋሳት ይባላል። ልክ በዚህ አንጻር ደግሞ 5 ውሳጣዊ ሕዋሳት አሉን። ደግሞ ውሳጣዊ ይህ ደግሞ የመጀመሪያው አንደኛው እግረ ህሊና በሉ እስኪ ድምጻችሁን ከፍ አድርጋችሁ እግረ ህሊና በሉ። እግረ ህሊና ውሳጣዊ እግር አለን እኮ የሚገርማችሁ። እስኪ አሁን ተነሱና ወደ ቤታችሁ ሂዱ። ኧረ በሞቴ ጥላችሁ እንዳትሄዱ አደራችሁ። በሐሳብ እስኪ ሂዱ፣ ተራመዱ። አሁን እኔ እየሄድኩ ነው፣ አየር ጤና መድረስ እችላለሁ። በዚህ እግሬ እኮ አይደለም የምሄደው፣ ግን በውሳጣዊ ማለት ነው። አሁን እዚህ ዝም ብሎ ስጋው ተቀምጦ በእግረ ህሊናው ዓለምን የሚቃኝ ስንት ሰው አለ መሰላችሁ? እዚህ እኮ አሁን ስጋችን ብቻ እኮ የተቀመጠ በእግረ ህሊናው ዝም ብሎ የሚዞር ማለት ነው፣ የሚዞር። ስለዚህ ውሳጣዊ እግረ ህሊና አለን ማለት ነው። እንደገና እደ ህሊና አለን ደግሞ ውሳጣዊ እጅ። ውሳጣዊ ሊቁ ምን ይላል? ለመይ ተክለ ሰፊ አዲከ አንተ ሰው በምትጸልይ ጊዜ እጅህን እንኳን መዘርጋት ቢያቀትህ እነሆ ውሳጣዊ እደ ህሊና አንዘርገው ይላል። ስፎ ለህሊናከ ይላል። ውሳጣዊ እጅህን ዘርገው። ይሄ ስጋዊ ደማዊ እጅ ቢደክም ውሳጣዊ እደ ህሊና አንዘርገው ይላል። ስለዚህ ውሳጣዊ እጅ አለ። እስኪ ከቤት ሂዱና ያኖራችሁትን ዕቃ አንሱት እስኪ በሉ፣ አስቀምጡት፣ እንደገና አስቀምጡት። አያችሁ አሁን በእደ ህሊናችን ነው እየተንቀሳቀስን ያለን ማለት ነው የሚበናል። ከዛ ደግሞ እዝነ ልቦና አለ፣ ደግሞ ውሳጣዊ ጆሮ አለን። ደግሞ የሚገርማችሁ ውሳጣዊ ጆሮ አሁን ትናንትና በዚህን ሰዓት ስታወሩት የነበሩት እስኪ ያዳምጡ። ይሰማችኋል አይደል? አሁን ስንማማረው ያረፈድነውን ትምህርት እቤት ሄዳችሁ ታዳምጡታላችሁ። በዚህ ጆሮአችሁ አይደለም እኮ የምታዳምጡት፣ በውሳጣዊ ጆሮአችሁ የምታዳምጡት። ግሩምና ረቂቅ ነው በእውነት። እንደገና ደግሞ ስንት ሆነ ማለት ነው? ውሳጣዊ ቁጠሩልኝ፣ 3 ማለት ነው። አራተኛ ደግሞ አይነ ህሊና አለ፣ ውሳጣዊ አይን አለ። ቅዱስ ጳውሎስ ምን ይላቸዋል? የኤፌሶንን ሰዎች የተጠራችሁበትን ዓላማ ታውቁ ዘንድ ውሳጣዊ ህሊናችሁን ያብራላችሁ ይላል። ውሳጣዊ ህሊናችን ካልበራ ማስተማርም አንችል፣ መማርም አንችልም። አጠቃላይ እያየን እንዳላየን ምን ሆናለን ማለት ነው። ስለዚህ እያየን እንዳላየን የምንሆነው ውሳጣዊ አይነ ህሊናችን ሲደፈን ምንድነው? ካህኑ ዲያቆኑ ሲባርከው ምንድነው የሚለው? ልዑል እግዚአብሔር ይባርከው ወይ አብርሃም ታልባርከ ይላል። ልዑል እግዚአብሔር ይባርከው የልቦና አይኖች ደግሞ ያብራል ይላል። ስለዚህ ውሳጣዊ አይን አለ። ደግሞ ስንት ማለት ነው? 4። እንደገና ደግሞ አፈ ህሊና አለ፣ ደግሞ ውሳጣዊ አፍ። ይህ በምን ይታወቃል ካላችሁን፣ እስኪ አሁን አንዳንድ ሰው ቁጭ ብላችሁ የማትወዱት ሰው በመንገድ ሲያድር የሆነ ነገር ቢያድጣው የማትወዱት ከሆነ ድፍት ያርግ ትላላችሁ። ታዲያ ድምጻችሁ ሳይሰማ ነው፣ በውስጥ ነው መሰለኝ። ድፍት ያርግ። የምትወዱት ከሆነ እኔ ልደፋ ልትሉ ትችላላችሁ። አሁን በውስጡ ብዙ የማያወራ ሰው ምን አለ? ሁሉም እርግጠኛ ነው ያው እግዚአብሔር እና እናንተ ብቻ ነው የምታውቁ። ሁሉም በውስጡ የማያወራ የለም። ውሳጣዊ አንደበቱ ዝም ያለ ሰው የለም። ሁሉ ለራሱ እያወራ ነው በውሳጣዊ ማለት ነው። ስለዚህ ውሳጣዊ አፍ አለ። ስንት ሆነ ማለት ነው? 5ቱ አፋዊ፣ 5ቱ ደግሞ ውሳጣዊ። እነዚህ 10 ሕዋሳት ይባላሉ። ስለዚህ እግዚአብሔር ወልድ ኢየሱስ ክርስቶስ 10ሩን ቃላት 10ሩን ሕዋሳት ጠብቄ እንደላኩላችሁ እናንተም ይህን ብትጠብቁ ይላክላችኋል። እኛ እኮ አሁን 10ሩን ሕዋሳታችን መጠበቅ አልቻልንም። ውሳጣዊ 10ሩን ሕዋሳት ካልጠበቅን ደግሞ ይህ መንፈስ ሊላክልን አይችልም። ይህ መንፈስ ሊያድርብን አይችልም። ምክንያቱም ጨለማና ብርሃን ምን ህብረት አላቸው? በጋና ክረምት ምን ህብረት አላቸው? ኃጢአትና ጽድቅ ምን ህብረት አላቸው? ውሸትና እውነት ምን ህብረት አላቸው? ረሃብና መጥገብ ምን ህብረት አላቸው? ዲያብሎስና ክርስቶስ ምን ህብረት አላቸው? ዲያብሎስ ጨለማና ብርሃን ምን ህብረት አለው? መዓልትና ሌሊት ምን ህብረት አለው? ፀሐይና ጨረቃ ምን ህብረት አላቸው? ፀሐይ አለ ለማለት ግዴታ ፀሐይ አለ ለማለት ጨለማ የለም ማለት ነው። ጨለማ አለ ከተባለ ደግሞ ፀሐይ አለ ማለት አይቻልም። ልክ በኃጢአተኛ ሰው በኃጢአት ላይ ደግሞ መንፈስ ቅዱስ ደግሞ ህብረት የለውም፣ አያድርም ማለት ነው። ለምን? ባልጸዳ ቤት ንጉሥ እንደማያድር ሁሉ በኃጢአተኛ ሰው ደግሞ የእግዚአብሔር መንፈስ አያድርም። እንዲሁ አይንን ሳነሳ አንድ ነገር ትዝ አለኝ። ለሰው ልጅ ስንት አይን አለው? የቅድሙን 10 ሕዋሳት እንዳለ ይሁንና ለሰው ልጅ ስንት አይን አለው?
እስኪ ተናገሩ፣ ድምጻችሁን ከፍ አድርጋችሁ እንደው በሞቴ ከፍ አድርጋችሁ። ስንት አይን አለው ለሰው ልጅ? 4 አይን ነው። ይህችን አሁን አንዷን የቀጸልናት ናት። 4 አይን ጥሩ ነው። እንደው በሁለቱም አላየንበት አስተካክለን 8 አይን አለን። የሚገርማችሁ ለአንድ ሰው 8 አይን አለን። ይሄ የሚታወቀው አንዱ ይሄ ግዙፉን እኔና እናንተ የምንተያይበት 2 አይን ነው። 2 አይን ደግሞ አይነ ህሊና ያልኳችሁ ነው። 2 ስንት ሆነ? 4 ሆነ ማለት ነው። እንደገና ደግሞ አይነ ነፍስ አለ። ደግሞ አይነ ነፍስ መንግስተ ሰማያትን የምናይበት ተስፋ የምናደርግበት አለ። ስንት? 6 ሆነ ማለት ነው። እንደገና ደግሞ አይነ አእምሮ አለ። በቅዳሴ ጊዜ ላይም በዲዮስቆሮስ ላይም ተጽፏል። ሀበነ እግዚኦ አዕይንተ አእምሮ ቅዱስ ያሬድም ይላል አቤቱ የአእምሮን አይኖች ምን በለን ይላል ስጠን ይላል። የአእምሮ አይኖች እውቀትን የምንመራመርበት የምንፈላሰፍበት። እስኪ አሁን መጻሕፍትን እስኪ የምታውቋቸው መጻሕፍት ተመልከቷቸው። ምዕራፍና ቁጥሩ ይታያችኋል አይደል? በዚህ አይናችሁ አይደለም መጽሐፋችሁ እኮ ቤት ውስጥ ነው ያለ፣ ግን በዚህ አይናችሁ አሁን ማየት ትችላላችሁ። የምታዩት በአይነ አእምሯችሁ ነው። ስንት አይን አለን ማለት ነው? 8 አይን አለን። 6ቱ ውሳጣዊ ናቸው፣ 2ቱ አፋዊ ናቸው። አሁን ይህ ውሳጣዊ 6ቱ በእውነት ድፍን ብሏል። በእውነት ድፍን ብሏል። ለምን? ይሄ መንፈስ ወተመልኡ ኩሎሙ መንፈስ ኃይል፣ የኃይልን መንፈስ ካልተሞላን ውሳጣዊ ህሊናት ወይም ውሳጣዊ አይናችን ሊበራ አይችልም። በእውነት እንደገና አይንን ሳነሳ ሕዋሳትን ካመጣነው ግን ከአንገት በላይ የሆነ ነገር አለ። ከአንገት በላይ ስንት ሕዋሳት አለ? ምዕመናን ስንት ሕዋሳት አለ? 7 ሕዋሳት አለ። ከአንገታችን በላይ 2 ጆሮ አለ፣ 2 አይን አለ፣ 2 አፍንጫ አለ። ስንት ሆነ ማለት ነው? 6። እንደገና ደግሞ ምላስ አለች። ደግሞ ስንት ሆነ? 7። እግዚአብሔር ከአንገታችን በላይ 7 ሕዋሳት የፈጠረልን 7 ቁጥር በዕብራውያን ፍጹም እንደሆነ ሁሉ እኔ የፈጠርኩት ፍጥረት ፍጹም ፍጥረት ነው ሲል ነው። እግዚአብሔር ሰካራሙን ሰካራም አድርጎ አልፈጠረው። እግዚአብሔር ሌባውን ሌባ አድርጎ አልፈጠረው። እግዚአብሔር ጎጠኛውን ዘረኛውን ዘረኛ አድርጎ አልፈጠረው። እግዚአብሔር ተደባዳቢውን ሌባውን ሌባ አድርጎ አልፈጠረው። እግዚአብሔር የፈጠረው ወሬ እግዚአብሔር ሁሉ ከመሰናይ አይደለም የሚል ሙሴ እግዚአብሔር ይህ ሁሉ መልካም እንደሆነ አየን የሚል እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። አንድ ነገር ልንገራችሁ። አንዲት እናት ልጅ ወለደች። ያነ ልጅ አደገና ሰካራም ሆነባት። ይህች እናት ልጅ ነው የወለደችው፣ ሰካራም ነው የወለደችው። ልጅ ነው የወለደችው። ሰካራም የሆነው በራሱ ፈቃድ ነው ማለት ነው። ስለዚህ ኃጢአተኛ የምንሆነው ሌባ የምንሆነው በራሳችን ፈቃድ እንጂ እግዚአብሔር ሌባ አድርጎ ስለፈጠረን አይደለም። ስለዚህ 7 ሕዋሳት እንደው ምላስ የሚገርመኝ ከዚህ ከ7 ሕዋሳት የሚገርመኝ ነገር ሁለቱን ሁለት ያደረገና አይንንም ጆሮንም አፍንጫንም 2 ያደረገና ምላስን አንድ ብቻ አደረጋት። 2 ቢያደርጋት ታስባችሁታል? አንዱ በማጅራታችን ይወጣል፣ አንዱ በዚህ የሚያቃጥለው ማቃጠል። በእውነት ሐዋርያው አንዱም እንደው በእውነት አልተቻለንም፣ አንዱንም መግታት እንኳን አልቻልንም። እንደው ምን ሐዋርያው ቅዱስ ያዕቆብ ምንድነው የሚለው? ምላሱን መግራት የተቻለው የለም። ምላስ ከሲኦል ትከፋለች ይላል። ከምን ትከፋለች ያልኳችሁ? ድምጻችሁን ከፍ አድርጋችሁ ከምን ትከፋለች? ከሲኦል ትከፋለች። ሲኦል እንኳን የሚያቃጥለው ኃጢአተኛውን ነው እንዴ! ምላስ ግን የምታቃጥለው ጻድቁንም ኃጢአተኛውንም የተከበረውንም ያልተከበረውንም ታጠረገርጋለች። ስለዚህ ምላስ ከሲኦል ትከፋለች። ምላሱን መግራት የተቻለው የለም ይላል። በእውነት እግዚአብሔር አምላካችን አንደበታችን እንድንገራ ኃይል የሚሆነንን መንፈስ ይላክልን። ለዚህ ነው የመልካ ቅዱስ ገብርኤል ደራሲ ለአፍሬ ኩኖ አቃቤ ይላል። ለአፌ ጠባቂ ሁነው ወለከናፍሬ አንብር ዘትዕግሥት ማይጾ፣ ወለከናፍሬ አንብር ዘትዕግሥት ማይጾ፣ ለአፌ ኩኖ አቃቤ ከመይንብ አምጾ ወለከናፍሬ አንብር ዘትዕግሥት ማይጾ ይላል ማለት ነው የመልካ ገብርኤል ደራሲ። እና ይሄ ነው ማለት ነው። እና በ10ኛው ቀን ይህን መንፈስ ተላከላቸው። ከዚህ በኋላ ሐዋርያት አንድ ቋንቋ ብቻ ነበር የሚያውቁት። አንድ ዕብራይስጥ ቋንቋ ያውቁት የነበረው 71 ቋንቋ ተጨመረላቸው። ከሚያውቁት ጋር 72 ቋንቋ። ከዚህ በኋላ ወጡና በ72 ቋንቋ ሁሉ ማስተማር ጀመሩ፣ መናገር ጀመሩ። ያን ጊዜ እነሆ ባለሰዊትን ለማክበር ከሩቅ የተሰበሰቡ ከሩቅም ከቅርብም በኢየሩሳሌም የሚኖሩ እነያ ሁሉ ቋንቋቸው የተለያየ ነው። ቋንቋቸው የተለያየ ነው። በእነዚያ ሁሉ ቋንቋ ሲያስተምሩ ሰምተው እንዴት እንዲህ ያደርጋሉ? እኒህ የገሊላ ሰዎች አይደሉምን? እንዴት በእኛ ቋንቋ ይናገራሉ? ስለዚህ የጌታቸውን ክብር በእኛ ቋንቋ እንዴት ሊናገሩ ቻሉ? ግማሾቹ ይህ ነገር ምን እንደሆነ እንጂ አሉ። ግማሾቹ ደግሞ ምን አሉ? እሉሰ ጻይፈ ጸግቦ ሰክሯል። ደግሞ ማምላክ
እኒህስ ጉሽ ጠጅ ጠጥተው ጠግበዋል አሉ። ሐዋርያትን እኮ ነው የሚገርማቸው። ጉሽ ጠጅ ጠጥተው ጠግበዋል ብለው ሳቁባቸው። ከዚህ በኋላ ቅዱስ ጴጥሮስ ከ11 ሐዋርያት መካከል ቆሞ ድምፁን ከፍ አድርጎ ይህን ወቁ፣ እናንተ እኔን ስሙኝ፣ እናንተ እንዳሰባችሁት አይደለም፣ እናንተ እንደምትሉት እነሱ በጉሽ በጠጅ ጠጥተው የሰከሩ አይደለም፣ እናንተ እንዳሰባችሁት አይደለም ብሎ እነሆ ነብዩ የተናገረው ቃል እሳውጥ መንፈሴ ዲበ ኩሉ ዘሥጋ ዲበ ኩሉ በሥጋዊ በደማዊ ሰው እነሆ መንፈሴን እልካለሁ ብሎ ነብዩ ኢዩኤል የተናገረው ቃል ይፈጸም ዘንድ ነው እንጂ እናንተ እንዳሰባችሁት ጉሽ ጠጅ ጠጥተው የሰከሩ አይደለም ይላል። ከዚህ በኋላ እንደው ምንድነው የሚለው? እና ሰክሯል እንዳትሉስ ጊዜው ገና 3 ሰዓት ነው ይላል። ጊዜው አሁን በ3 ሰዓት የሚሰክራል በአሁኑ ዘመን ሊኖር ይችላል። አጋጥሟቸው ያውቃል? በ3 ሰዓት የሰከረ ሰው እንዲሁም አምላክን በ3 ሰዓት የሚሰክር ካለ በህብረት በምህላ ሊጸለይለት ይገባል። በእውነት አሁን በ3 ሰዓት ይሰከራል? አሁን መጠጣት ኃጢአት አይደለም። የእውነቴን ነው። ከሊቃውንት ፊት ነው የምነግራችሁ። መጠጣት ኃጢአት አይደለም፣ ግን መጠን አለው። ዝም ብሎ ዝባ አይጠጣም። ሰለስቱ ምዕት 318ቱ ሊቃውንት በፍትሐ ነገሥትም ተናግረዋል። በሃይማኖተ አበው ሕንፃ መነኮሳት ላይም ተናግረዋል። አንድ ጽዋ ጠጣ ይላሉ። ከዚያ ግን አትለፍ፣ አትደፋፈር። እንዲያም ቢልህ እንደ ጢሞቴዎስ ደግሞ የሚያም ቢሆን ስለ በሽታ እንዲፈውስ 2 ጠጣ ይላሉ። 2 ጠጣ። እንደገና ደግሞ ሩቅ መንገድ የምትሄድ ብትሆን መድኃኒት ጠጥተህ ከሆነ ለዚያ እንዲያሽልህ 3 ድገም ይላሉ። ከ3 በላይ ግን አትደፋፈር፣ ከ3 በላይ አትጠጣ። በቃ ከ3 ጽዋ በላይ መጠጣት አይፈቀድም። አሁን ሰው እንኳን 3 ጽዋ እግዚአብሔርን ካልፈራው 25 ጄሪካን ብቻ የሚጠጣ የለ። የእውነቴን እኮ ነው የማምላክን አለ እኮ ዝም ብሎ ሲጠጣ የሚሆን ማለት ነው። ነውር ነው የማምላክን መጠጣት። እግዚአብሔር የፈጠረው ነገር ሁሉም መልካም ስለሆነ መጽሐፍ እንደሚያዘው ቢቻላችሁ መታው፣ ባይቻላችሁ የታዘዘውን 3ቷን ጽዋ ጠጥቶ ደግሞ ቀስ እያሉ ደግሞ መሞካከር ነው ማለት ነው። ቀስ ብሎ መሞካከር እና ይህን ሁሉ ሐዋርያት ከዚያ በኋላ ፍሩሃን የነበሩት ጥዋን ሆኑ። ፍሩሃን የነበሩ ይፈሩት የነበሩ ለሳቱ ለስለቱ መፍራት አቆሙ። ከዚህ በኋላ እውነቱን መናገር ጀመሩ። ለምን? ኃይል የሚሆናቸውን መንፈስ ስላገኙ ማለት ነው። ይህን ያገኙት ደግሞ በአንድ ላይ ስለነበሩ ነው። በአንድ ላይ ሆኖ ስለጠበቁ ነው። ዛሬ እኛ እየጸለይን እያስቀደስን ምንም መፍትሄ የማይመጣው አንድነት ስለሌለን፣ እንደኛ መጾም፣ እንደኛ መጸለይ፣ እንደኛ መቀደስ፣ እንደኛ ማስቀደስ፣ እንደኛ መዘከር፣ እንደኛ መመጾት፣ እንደኛ ቤተ ክርስቲያን ነጋ መሸ እንደመመላለሳችን እኮ አይደለም። የራሳችን የግል ሕይወት ይቅርና የዓለምን ችግር ማስወገድ እንችል ነበር። ለነገር ግን እዚህ ቅዱስ ቦታ እግራችን እንጂ ልባችን አልመጣም። ስለዚህ እግራችን ሳይሆን መቅደም ያለበት ህሊናችን፣ ልቦናችን ወደዚህ ሊቀድም ይገባል። እንዲያሁነን ከጸለይን ግን እግዚአብሔር አምላካችን ይቅር ይለናል። ስለዚህ እንድንናገር እውነት እንድንናገር በፍቅር በሰላም እንድንኖር የሚያደርገን ይህ መንፈስ ነው። ይህን መንፈስ ደግሞ የሚያድርብን ከኃጢአት ንጹሕ ሆነን በንጽህና ከጠበቅነው ነው። በኃጢአት ከሆነ ግን ሊያድርብን አይችልም ማለት ነው። ሊያድርብን አይችልም። ስለዚህ አንድነት ሊኖረን ይገባል። እንደ ሐዋርያት 120 ቤተሰብ ይውላል። 12 ሐዋርያት አሉ፣ 72 አርዲት አሉ፣ 36 ቅዱሳት አንስት ሴቶች አሉ። እነዚህ ሁሉ 72ቱ በአንድ ቤት ያድሩ ነበረ። እንዲሁም ይገርማችሁ እግዚአብሔር ጦር አጥፍቶላችሁ ጦር ጠፍቶላችሁ ሴት ይሁኑ ወንድ ይሁኑ አይተዋወቁም። አቤት መታደል! 120 ቤተሰብ ሴቱም ወንዱም በአንድ ላይ ያድሩ ነበር። እንዲያውም ሌሊት ምን ይላሉ? ለጸሎት ሲነሱ ይሄ የኔ ልብስ ነው እያሉ ይጓተቱ ይቃሙ ነበር ይላል ማለት ነው። እግዚአብሔር ጦሩን አጥፍቶላቸው ማለት ነው፣ ሴትና ወንድ እንደሆኑ። ስለዚህ አንድነት ሊኖረን ይገባል። ሐዋርያት 120 ሆነው በአንድነት የኖሩትን እኛ ዛሬ ባልና ሚስቱ 2 ልጅ ይዞ በአግባቡ መኖር ተቸግሮ ሆድና ጀርባ ሆነ። አሁን እኮ እውነተኛ ፍቅር የለም፣ እውነተኛ አንድነት የለም። ፍቅሩም የሐሰት ፍቅር ነው። አንዲት ነገር ልንገራችሁ። አንዲት ሴት ማግባት ፈለገችና ደግሞ ሲፈልግ እኮ አስቸጋሪ ነው። አጣችና መጨረሻ ላይ እሷ ማግባት የምትፈልገው ባለጸጋ ነው። ስለዚህ አጣችና መጨረሻ ላይ ቁማ ልትቀር ሲሆን የኔን ቢጤ አገባችና
ከዛ በኋላ አሁንም አግብቻለሁ ብላ ህሊናዋ አያርፍም። ሁልጊዜም ህሊናዋ በምርኮ ላይ ነው። ባለጸጋ ማግባት ነው የምትፈልገው ማለት ነው። ከዕለታት በአንድ ቀን አብረው ተኝተው እያሉ ሌሊት ተነሳችና ማልቀስ ጀመረች። ማልቀስ እዚህ በኋላ ስታለቅስ የሚገርማችሁ ቅዠት አይታ ነው። ሌሊት ተነስታ ታለቅሳለች። ሰውዬ ተነሳና ምን ሆነሽ ነው የምታለቅሽ አላት። ተወኝማ ህልም አይቻለሁ አለችው። ምን አይነት ህልም ነው ንገርኝ እስኪ ሲላት፣ አይ እኔ እናንተ መንገድ ስንሄድ ከመኪና መንገዱ ዳር ቁመን አንድ ሱፍ የለበሰ ጥቁር የቤት መኪና የያዘ መጣና ካንተ ለይቶ ጋቢና አስገብቶ ይዞኝ ሄደ አለችው። አስባችሁ ታለቁሽ። ቀን የምታስበውን እኮ ነው ማምለክ። ቀን ይሄ ህልም ሳይሆን ቅዠት ነው የሚባለው። ቀን የምታስበውን እኮ ነው። ከዚህ በኋላ የሚገርማችሁ የዋ በሲባልየው ደግሞ ያለቀሰች እኔ መለየቷ መስሎት ለምን ታለቅሻለሽ? ህልም እኮ ነው፣ አይዞሽ ከጎኔ ነሽ፣ ለምን ታለቅሻለሽ? ህልም ነው ሲላት የሚገርም መልስ ነው የመለሰችለት። አይ ወዳጅ እኔ ሲያስለቀሰኝ ህልም መሆኑ አይደል አለች። አያችሁ ማምላክ። ምክንያቱም እሷ በእውን እንዲሆን ነው የምትፈልገው። አሁን እንደዚህ አይነት ፍቅር አሁን መንፈስ ቅዱስ እንኳን መንፈስ ቅዱስ ነፍስ አባታችሁ ይመጣላችኋል። እንደዚህ አይነት ፍቅር ካለበት ግን እንኳን መንፈስ ቅዱስ እንደው አንድ የተባረከ ካህን አይመጣላችሁ። ስለዚህ መንፈስ ቅዱስ እንዲያድርብን እንደ ሐዋርያት ባንድ እንዲህ አጋንንት እንኳን ያነስንበት ጊዜ እኮ ነው። በዚህ በቅዱስ ማቴዎስ ወንጌል ላይ እንደተዘገበ 7-8 ነው በአንድ ሰው ላይ ያድራሉ። አጋንንት በአንድ ሰው ላይ ያድራሉ። ዛሬ ቤተሰብ 2-3 ሆኖ በአንድ ላይ ማደር አቅቶታል ማለት ነው። ስለዚህ አንድነት ሊኖረን ይገባል። በአንድ ላይ ሆነን አጽናኝ ሆነ መንፈስ ቅዱስን ከላከልን መንፈስ ቅዱስን ከላከልን ሁሉን ነገር ማከናወን እንችላለንና ወተመሉ ኩሎሙ መንፈስ ኃይል፣ ሁላቸውም ኃይል የሚሆን መንፈስን ተመሉ። ወስብሐት ለእግዚአብሔር።